ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች በያላችሁበት እንደምን አላችሁ? በውጭ ሀገር እንዲሁም በሀገር ውስጥ የምትገኙ እህቶች ወንድሞች ሰላም ናችሁ? በዛሬው ክፍል ደግሞ ባለቅጥያ ቃላቶችን ቅጥያቸውን መነሻ ቅጥያቸውን ዋና ቃሉን መድረሻ ቅጥያውን እየለያየን እንወያያለን ማለት ነው። መጀመሪያ ከመጀመራችን በፊት ዩቲዩብ ቻናሉ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ጀምሩ። እሺ እዚህ ጋር ምን ይላል? እዚህ ጋር ባለ ቅጥያ ቃል ቅጥያ የተጨመረበት ቃል እዚህ ጋር የዘረዘርኳቸው እዚህ ጋር የተዘረዘሩት ባለ ቅጥያ ቃላቶች ናቸው፣ ቅጥያ የተጨመረባቸው። እዚህ ጋር ደግሞ ምን ይላል? መነሻ ቅጥያ መነሻ ቅጥያ ማለት ከዋናው ቃል በፊት የሚጨመር ቅጥያ ነው። ስለዚህ መነሻ ቅጥያዎች እነዚህ ናቸው። ዋናው ቃል ምንም ቅጥያ ሳይጨመርበት ዋና ቃል ማለት ቅጥያ ያልተጨመረበት። ምሳሌ መጣ ካልኩ ዋና ቃል ነው። ስለ ከፊት ብጨምርበት ስለ መነሻ ቅጥያ ነው። ስለ መጣ ሲሆን ስለ መነሻ ነው። መጣ ዋና ቃል ነው። ስለ መጣች ካልኩ ደግሞ መድረሻ ቅጥያ መጨረሻ ላይ የሚመጣ ቅጥያ ነው። እዚህ ጋር ተዘርዝረዋል። ዋና ቃሉ እዚህ ጋር ተዘርዝሯል። ስለዚህ እነዚህ ልዩነት ዛሬ እንማራለን ማለት ነው። እሺ የመጀመሪያው ቃል ምን ይላል? እናንብብ። ስለ ልብሶች ስለ ልብሶች ይላል። ስለ ልብሶች እዚህ ጋር ዋናው ቃል ማን ነው? መነሻው ማን ነው? ወይስ መድረሻ ቅጥያውስ ማን ነው ብለን እያንዳንዱን እናወጣለን። ስለ ልብሶች ይላል። ስለዚህ ዋናው ቃል ማን ነው? መጀመሪያው ዋናው ቃል ልብስ ነው። ምንም ቅጥያ ያልተጨመረበት ልብስ። እዚህ ጋር ዋና ቃል ልብስ ይላል። ልብስ ቅጥያ ምንም ቅጥያ አልተጨመረበትም። መነሻም ቅጥያ የለውም፣ መድረሻ ቅጥያ የለውም። ከዛ መነሻ ቅጥያ ስለ የሚል ተጨምሮበታል ማለት ነው። እዚህ ጋር ስለ የሚል ቅጥያ ተጨምሮበታል። ስለዚህ ስለ የሚለው መነሻ ቅጥያ ከዋናው ቃል በፊት ይሄ ዋናው ቃል አለ፣ ከሱ በፊት እዚህ ጋር የሚመጣው ቅጥያ መነሻ ቅጥያ፣ መድረሻ መጨረሻ ላይ የሚመጣው ከዋናው ቃል በኋላ ስለ ልብስ ብሎ ቺ ይላል። ሶቺ ብሎ ሶ የሆነበት ምክንያት ኦች ስለተጨመረበት ነው። ማንኛውም ቅጥያ በምንጨምር ጊዜ ዋናው ቃል የሚጨርሰው በስድስተኛ ፊደል ከሆነ የሚጨመር ዎች ሳይሆን ቅጥያ ኦች ነው። ኦች። ስለዚህ እዚህ ጋር ኦች የሚል ቅጥያ ተጨምሮበታል። ስለዚህ ይሄ ዋናው ቃል ይሄ ባለ ቅጥያው ቃል የያዘው ስለ የሚለው መነሻ ቅጥያ እዚህ ጋር ይዟል። ልብስ የሚለው ዋና ቃል ይዟል። ኦች ደግሞ መድረሻ ቅጥያ ይዟል ማለት ነው። ስንተነትነው ስለ ልብሶች የሚለውን ስለ ልብስ ኦች በአንድ ላይ ስለ ልብሶች ይሆናል ማለት ነው። እሺ እዚህ ጋር ደግሞ ከተወች ይላል። ዋናው ቃል ማን ነው ስንል ተወ። እዚህ ጋር ምን ይላል? ተወ ዋናው ቃል። ስንጨምርበት ከፊት ከተወ ይሆናል። ከምንድናት? መነሻ ቅጥያ። ተወ የሚል ዋና ቃል ላይ የተጨመረች መነሻ ቅጥያ ናት። ከዛ ከን ስንጨምርበት ዋናው ቃል ላይ ከተወ ይሆናል። ሴት ስናደርገው ቺ ጨመርንበት። ቺ ደግሞ ምንድናት? መድረሻ ቅጥያ። ዋናው ቃል እዚህ ጋር ተጽፏል። መነሻ ከዋናው ቃል በፊት ቀድሞ የሚመጣው ነው። መድረሻ ደግሞ ከዋናው ቃል በኋላ። ስለዚህ እዚች ጋር ጽፈናታል። ተወ መሃል ላይ ቺ መድረሻ ቅጥያ አድርገን ከተወች የሚለው ከተወች ሆኖ ይበታተናል ማለት ነው። እሺ ቀጣይ በደብተሩ ዋናው ቃል መነሻ ቅጥያው መጀመሪያ ነው። እዚህ ጋር መነሻ ቅጥያዋ በነች። ዋናው ቃል ስንል ደብተር
ደብተር። መድረሻ ቅጥያ ያለው ወይ ስንል ደብተር ነው ዋናው ቃል። ደብተሩ ሩ የሆነችበት ምክንያት ለምንድን ነው? ኡ የሚል ቅጥያ ስለተጨመረ ነው። ኡ ስለዚህ ኡ መድረሻ ቅጥያ ናት። ስለዚህ እዚህ ጋር በመነሻ ደብተር መድረሻ ዋና ቃል፣ ኡ ደግሞ መድረሻ ቅጥያ በደብተሩ። እሺ የአገራችን የአገራችን በሚለው ቃል ውስጥ የመነሻ ቅጥያ ናት። የመነሻ ቅጥያ ናት። አገር ዋና ቃል ነው። አገር። አችን ደግሞ መድረሻ ቅጥያ ነው። የመነሻ አገር ዋና አችን መድረሻ በአንድ ላይ የአገራችን ተብሎ እዚህ ጋር በአንድ ላይ ተጽፏል ማለት ነው። እሺ የመጨረሻው እንደሰጠን። ስለዚህ እዚህ ጋር ላይ ሰጠ ነው ዋና ቃሉ ሰጠ ነው። እንደ መነሻ ቅጥያ ነው። መድረሻ ቅጥያ ናት። ስለዚህ እነዚህ በአንድ ላይ እንደ ሰጠን፣ መነሻ ዋና መድረሻ እንደ ሰጠን። ስለዚህ በዚህ አማካኝነት እዚህ ጋር ሙሉ ቅጥያ ባለ ቅጥያዎች ናቸው። መነሻ መድረሻም ቅጥያ ያላቸው ናቸው። እዚህ ጋር መነሻ ቅጥያዎችን ብቻ ወጣናቸው ነው። መነሻ ማለት እዚህ ጋር መጀመሪያ ላይ የተጨመሩ ቅጥያዎች ናቸው። መነሻ ዋና ቃል ማለት ደግሞ ዋና ምንም ቅጥያ ከመጨመሩ በፊት የነበረው ቃል ማለት ነው። መድረሻ ማለት ደግሞ እዚህ መጨረሻ ላይ የተጨመሩ ማለት ነው። መነሻ ማለት መጀመሪያ ማለት አይደል? መጀመሪያ የሚጨመሩ። ዋና ማለት ዋናው ቃል ምንም ቅጥያ ሳይጨመርበት። መድረሻ ደግሞ መጨረሻ ላይ የተጨመሩ ቅጥያዎች። ስለዚህ በዚህ አማካኝነት እየነጣጠልን ማውጣት ወይንም መጨመር ቅጥያዎችን እንችላለን ማለት ነው። ዩቲዩብ ቻናሉን ላይክ፣ ሰብስክራይብ እንዲሁም ኮሜንት አድርጉ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ አሳውቁኝ ማለት ነው። አመሰግናለሁ። ሌላ ኦንላይን መማር የምትፈልጉ ካላችሁ ስልኬ ቪዲዮዎች ላይ ስላለ በዛ አማካኝነት መማር ትችላላችሁ። አመሰግናለሁ።